ነበር። በደሉ ትልቅ ነው ለኔ በህይወቴ። እኔ ብዙ ነገሮችን ምድረ ብሎኛለሁ። እኔ የሥራ ሞራሌን ራሱ ገሎታል ፍራኦል ኢቴቻ። አሁን እኔ ስራ የመስራት ራሱ ፍላጎት የለኝም። አመናችሁም አላመናችሁም እኔ 18 20 ሰዓት የምሰራ ልጅ አሁን ከቤት ወጥቼ ስራ መስራት ራሱ አስጠልቶኛል። ሞራሌም ጭምር ነው የተጎዳው። ተስፋ ሁሉ አስቆርጦኛል ፍራኦል ኢቴቻ። እንደ ሴት ብዙ ነገር ህይወቴን አበላሽቷል። እንደ ሴት ስራ ራሱ ነው የመስራት ፍላጎት የለም። አንደኛ በትራኩ አክሲደንት ደረሰብኝ፣ ተሳቀቅኩ። በቃ ወደ ትራክ ቢዝነስ ራሱ አሁን ደውለው እኔ ትራክ እንስጥ ሲሉኝ እባካችሁ ተውኝ ነው የምላቸው። በቃ ብትገሉኝ ነው የሚሻለው ለትራክ ድራይቨር ሁኚ ከምትሉኝ ነው የምለው። በዚህ ይሄን ያክል እኔ ሞራሌ ሁሉ አፈር ደሜ እንዲበላ ጎርቶኛል። የዚህ ሰውዬ እውነቱ አሁንም ሰዎችን እያዋሸ ብሬን ዋሽ እያደረገ ስለሆነ እስከ ጥግ ድረስ እኔ ማንነቱ እንዲታወቅ ስለምፈልግ ይሄ ሪሲት እንዴት እንደመጣ ራሱ ከራሱ እኔ እንደዚህ አይነት የማጭበርበር ስራ ከሰራ ካምፓኒውን ራሱ ልከሰው ስለምችል ይችን ሪሲት ራሱ በሰለሰት ይዙልኝ ይፈልጋለሁ። ቢካዝ እዚህ ጋር እኔ ኦልሬዲ የሰጠኛ እንትን ታይትል ስላለገዛውበት ብሎ ይሄ ትልቅ ካምፓኒ ሸጫለሁ ብሎ ሜቢ ውስጥ ያሉ ሰራተኛዎች በሙስና ሪሲት ጽፈው ሰጥተውት ከሆነ በሱም ጉዳይ ላይ ሄድበት ስለምችል መጀመሪያ ሲያስኩንም ህዝብ እንዳውቅ መጀመሪያ የገዛበትን ይሄን የሰጣት ከየት አምጥተው ነው ገዛው የሚለው ከዚህ ቦታ ነው። አሁን አንተ የምትለው ከዚህ ቦታ ነው። ስለዚህ ሁለቱ አይጋጭም ወይ? በመረጃ በፔፐር ስለሆነ እኔ በወሬ አይደለም በፔፐር ነው ባለኝ መረጃ ነው እንድትሄዱልኝ የምፈልገው። አሁን ባመጣው ሳይሆን ለኔ ድሮ በሰጠኝ ገብቷል አይደል ቴዲዬ? ስለዚህ ይሄ ነው ብዙ ሰው አሁን እዚህ ሚዲያ ላይ ቴምር ገበያ አይደለም ወይ ከፈለገ በአንድ ብር ገዝቶ በ1 ሚሊዮን መሸጥ ይችላል ምናምን የምትሉ ሰዎች አላችሁ። አዎ ይችላል። ይሄ የሚሆነው ግን እኔ እንደ ገዥ ሄጄ ትራኩን ገዝቼው ከመጣሁኝ ነው። እኔ እንደ ገዥ አይደለም የሄድኩት። እንደ ገዥ ከሄድኩማ መኪናውን አስፈትሼ ላይክ እንትኑን ኢንቮይሱን ተቀብዬ መኪናዬንም ቁልፌንም ተቀብዬ በስነ ስርዓት ዲያግኖስ ተደርጎ መኪናው ይዤ መንቀሳቀስ ነበረብኝ። እኔ ያን አላደረኩም። ምክንያቱም ከመጀመሪያውም ሰውየው በሚዲያ ቢዝነስ ትራክ ቢዝነስን ግቡ፣ እኔን ምክር ከፈለጋችሁ ባዮ ላይ ስልክ ያለ ደውሉ፣ እረዳችኋለሁ፣ ሀበሾች ትራክ ቢዝነስ ውስጥ መግባት አለባችሁ፣ ትምህርት ቤት አለኝ፣ መንጃ ፈቃድ እኔ ጋር እንድታወጡ አደርጋለሁ፣ ትራክ እኔ እሸጥላችኋለሁ፣ የምክር አገልግሎት እኔ እሰጣችኋለሁ እያለ ሰዎችን በሚያደርጋቸው ኮንቨርሴሽን እዚህ ሚዲያ ላይ ከዛ የተነሳ ሰዎችን ሲረዳ ስላየው እርዳታ ነው የሄድኩት። ስሄድም ደግሞ ቢያንስ እኔ የሚያዋጣኝ ከሆነ መክሮ እንዲመልሰኝ ነው እንጂ ኪሳራ ውስጥ እንዲከተኝ አይደለም። ምክር ፍለጋ ነው የሄድኩት። ቢዝነሱን አውቀዋለሁ እንደሚል ሰው እንዲመክረኝ እንደ አንድ ኢትዮጵያዊ። ስሄድ ግን ምንድነው ያደረገው? አለማወቄን ተጠቅሞ ያለኝን የብር መጠን ነገርኩት። በቃ እኔ አግዝሻለሁ፣ ኢትዮጵያ ሙቭ አደርጋለሁ፣ ማን ማኔጅ ያደርግልኛል ስለው እኔ ራሴ አለኝ እኔ ማኔጅ አደርግልሻለሁ፣ በገዛሽኝ በወሩ ስራ አስጀምርልሻለሁ፣ በወር $30,000 ታገኛለሽ አለኝ። ሳጥቸው ከሄድኩ በኋላ ግን እንኳን ወር 5 ወር እንኳን በወሩ ሊያስጀምርልኝ 5 ወር ስልኬን አያነሳም ነበር። በመሃል ትራኩን ያስማማው ነበር ሊሸጠው ከኔ $107,000 ተቀብሎ ኤጀንት ጠልዞኝ ነው አታሎኝ ነው ምናምን እንደዚህ አይነት ነገር መስማት አልፈልግም ቴዲ አሁን። ምክንያቱም this is the market ራሷ ደውላ መታ ነው ትራክ የገዛችው እንጂ እኔ ፍራኦል ደውዬ ለምኛ አይደለም ማስገዛው። 10 ትራክ አለ አሁን 10 ትራክ ያው ፒክ እያደረጉ ነው። ቪዲዮ ከፍቻ አሳያችኋለሁ። ትናንት ጫርቼ የገዛሁት። ስለዚህ ሰው ለምኜ ግዙልኝ ምናምን አይደለም ነው ግዙኝ ምናምን አይደለም ነው። አንድ ክሊር እንዲሆንላችሁ መፈልገው ምንድነው ቴምር ስትመጣ ደውላ ነው የመጣችው። እንደውም ደውላ ስትመጣ ምንድነው ያልኳት እኔ ትራክ ልግዛ ስትለኝ መጀመሪያ መተሽ እዩ ነው ያልኳት። ምክንያቱም ትልቅ ገንዘብ ስለሆነ የሚገዛው መተሽ ትራኩን እዩ፣ ይፈተሽ እዩ፣ ትራኩን ውደጁ መጀመሪያ ብዬ ነው። ከዛ ድራይቨር አለ ድራይቨር እኔ ጋርም ተማሪዎች ስላሉ ድራይቨር ሰጥሻለሁ ብያታለሁ። ድራይቨር ችግር የለም ድራይቨር ማቃቸዋለሁ። ዲስፓቸሮችም ደግሞ ልጆች አሉ አገናኝሻለሁ፣ ችግር የለውም እሱ ላይ በሱ የማገናኘቱን አገናኝሻለሁ። መጣች አየች 107,000 ብር ከፍላ የተስማማ ነው 157,000 ነው 160 ምናምን ነበረ። ከዛ በኋላ ኢትዮጵያ ሄጄ ከፍላለሁ ቀሪውን አለች። እንደው ቤት ሀገር ነው ዲለር ቤት ሀገር ነው መኪና ግማሽ ተከፍሎ የሚለቀው። የቤት መኪና ይለቅላችኋል ወይ ፋይናንስ መደረግ አለበት ታይትል ለመስጠት። አሁን እኔ በስሙ አልዞረም። እኔ እኮ ዲለር ነኝ፣ የዲለር ላይሰንስ ነው ያለኝ። የዲለር ላይሰንስ ስላለኝ መኪኖቹ የገዙ አሁን ይሄ ሁሉ 10 ትራክ በእኔ ስም አይዞርም፣ በካምፓኒ ስም ነው ቁጭ የሚለው። ገዢ ሲመጣ ነው ታይትላቸው የሚዞረው እንጂ ወደ እኔ መዞር አይችልም። ምክንያቱም የዲለር ላይሰንስ አለኝ። ስለዚህ መኪኖቹን እገዛና ገዢ ሲመጣ ነው ታይትሉ የምሰጠው። ታይትሉን የስቴል ኦፍ ኢንቮይስ አድርጌ ወደ እንትን መገባው ማለት ነው ወደ ሽያጭ መገባው። ስለዚህ ዛሬ የመጣንና የተነጋገርነው ምንድነው አንድ ሲባል እንደነበረው ትራኩ ከኦክሽን አልተገዛም፣ 70,000 ነው የተገዛው፣ 50,000 ነው የተገዛው፣ 10,000 ነው የተገዛው ይባላል። ኦኬ እኔ ትራኩ እንግዲህ የተገዛው 152,400 ብር ነው። ይሄ አሁኑኑ የትራኩን አንተ ላይ ኢንቮይስ አለ ቴዲ፣ አንተ ጋር ኢንቮይስ አለ። ደውለ ታይለር ማርቲን ኤቪ ነምበር ከኢንቮይሱ ላይ አንብብላችሁና ኤቪ ነምበር ስንት ነው የተገዛው፣ ማን ነው የገዛው፣ መች ነው የተገዛው ብለህ ማጣራት ትችላለህ። አንድ ከዛ በኋላ እሷ ስንት ነው የገዛችው? ቴምር የገዛችው 147,000 ብር ነው። 147,000 ብር ነው የገዛችው እሱ ቴምር የገዛችው በኢንቮይስ አለኝ እኮ 150,000 ነው።
ቴምርዬ ይኸውልሽ አንድ ነገር ልንገርሽ 150 ሺህ ተባለና ተሰረዘ። እሱ ተሰረዘ አለኝ እኔ የተሰረዘ 150 ሺህ ተባለና ብሩ ስላልሞላልሽ ተሰረዘሽ። ቴምር ተረጋግተሽ በእህትነት በቅልብ ጥላቻ ቢኖርብሽ ፕሊስ የርኔ በተጠራቷ አጠገቤ እኔ እኮ ሪሲት አለኝ እኮ ከአካውንቴ ላይ ወደ አንተ ትራንስፈር ችግር የለውም እንደዛም ቢሆን ስቲል ዲስካውንት አለሽ እንደዛም ቢሆን ኦኬ 150 ሺህ ነው 147 ሺህ 150 ሺህ እሺ 150 ሺህ ቢሆንልሽ ችግር የለውም 150 ሺህ ቢሆን ስንት ብር ነው መኪናው ግን የተገዛው ቴዲ ኢንቮይሱ ላይ ስንት ነው የሚለው እያየ ብትነግረኝ ቶታል 147400 ኖ ከታች ደግሞ አለ ፕራይም የሚል ደግሞ የነበራስካ ታክስ እንከፍላለን 152400 ቶታሉ ጨረታ የተሸነፈበት ነው 145 ከዛ በኋላ ደግሞ ፕራይም ኢንቮይስ የሚል ደግሞ አለ እሱ ነው አሁን ቅድም ሙሌ ታይለር ማርቲን አንተም ደውለ ቼክ ማለት ራሷ ቴምር ደውላ ራሷ ይሄን ትራክ ገዝቼው ነበረ ወይ ደግሞ ተሙ መደወል ይችላል እዚህ ጋር የሆነ ሰው ስልኩ ላይ ገብቶ ዮኒ መደወል ይችላል ራሷ ቴምር ራሷ እንትን ማለት ትችላለች ደውላ መጠየቅ ትችላለች ማለት ነው ምን ያህል ነው ዲስካውንት ያገኘችው ቴዲ ቶ ሌላ ጎማ አዲስ ጎማ ፋየርስቶን ስንት ነው ተሙ ወይ ሙሌ ፋየርስቶን ጎማ ስንት ነው ተሙ ንገረኝ አንዱ ጎማ ፋየርስቶን የትኛው የፊት ነው የፊትና የኋላ 10 ነው የቀየርኩላት አዳዲስ ኧረ ፕሊስ አሁንም አትዋሽ ፕሊስ እኔ እናንተ ጦርነት ያጋጠመን የውሸትክ ነው የበሰበሰ ይኸውልህ የበሰበሰ አንዴ ቴዲ አፋና ሲዘ ድራይቨሬ የቆይ ማን ድራይቨሬን አመጣዋለሁ ፎቶ ይኸውልህ 2 ወር አልተነዳም የበሰበሰ ጎማ እላው ላይ የነበረ ነው የሰጠኝ አሁን አንተ በእምነትህ የምታምን ከሆነ የምትመላለስ መጽሐፍ ቅዱስ ይዘህ ለምንድን ነው የምትዋሸው አሁን ከዚህ ጋር መነጋገር አልችልም እናንተ ናችሁ እንጂ አንቺ በህግ ነው የምንነጋገረው አንቺ በህግ ነው የምንነጋገረው እዚህ የመጣ ነው የመጀመሪያው ነገር ሰላማዊ ውይይት ለማድረግ ነው አንድ ነገር ብቻ ይቅርታ ጋር ወይሳትሻለሁ ወደ አንቺ ይሄን ህግ የሚለውን ያቆም ህጉን ሂድበት ብያለሁ በቃ ወንዱን ካልከሰስከኝ ይታዘባለሁ እሺ ይሄን ያቆም ይሄን ብቻ እንደበቱን ይዝጋ ህግ የሚለውን አታስፈራረኝ በቃ ኦኬ ትክክለኛ እንትን ነው ጉዳዩን በህግ መያዝን ነግረህናት ሰምተናል ቀጥሎ ያንተ ቤት ስራ ነው ጨርስበት እዚህ ጋር የመጣ ነው ግራ ቀኙን አይተን እዚህ ጋር ገለልተኛ ሰዎችም አሉ የጉዳዩ ባለቤቶች አሉ አይተው አስተያየታቸውን እንዲሰጡ ነው ክሮስቶክ ቢሆን ጥሩ ነበር እኛ ለዛ ምቹ አይደለም እኛ ሲፈጥረን ራሱ አፈጣጠራችን ለዛ ለክሮስቶክ አልመችም ወደ ጫጫታ አይደለም ስለዚህ ፍራውን አንተ ፖይንትህን ታቀርብና ጨረስኩ ስትል የተምርን ደግሞ እንሰማለን ከዛ የተምርን ጨምቀን ደግሞ እዚህ ጋር የተከበሩ ወዳጆቻችን አሉ እነሱ የታዘቡትን እንዲናገሩ ኩልኩል ደቂቃ ሰጣቸውና መጨረሻ ላይ ከተቻለ አይደለም ግዴታ ውሳኔ ሰጥተን እንለያያለን ውሳኔው ምንድነው በፍራው ላይ ተቻለ ነገር ከዚህ ቀደም በነበረው በመጨረሻ ጊዜ ባደረግነው ውይይት ይሄ ነገር ውሸት ሆኖ ከተገኘ $50,000 ለተምር ሰጣታለሁ ብላ ይሄንን ነገር በጣም በጥንቃቄ አድምጡና በመከባበር ላይ የተመሰረተ ውይይት እናደርጋለን ከዛ የሁለቱን ከሰማን በኋላ ከሁለቱ ንግግር እናንተ የተረዳችሁትን ነገር እኔም ደግሞ ከእናንተ ጨምቄ ማቀርበውን ጥያቄ ጠይቀን በሰላማዊ መንገድ እንሰናበታለን ኬዝ ክሎዝድ ላንመለስ በዚህ ጉዳይ ላይ እንለያያለን ማለት ነው የቱ ጋር ነው የተጭበረበረችው የቱ ጋር ነው እሷ እኔ 100 ሺህ ብር ገዝቼ እሷ ኢቭን 100 ሺህ እንኳን ብገዛውና 200 ሺህ ብሸጠው ጥሩ ነበር ባትርፍ ጥሩ ነበር ለዛ ነው እኔ መጥቼ የዛኔ ተበሳጭቼ ስናገራቸው የነበረው አትርፌ ቢሆንና እንደዛ ብባል ጥሩ ነበር ግን ምንም ነገር አላተረፍኩም አሁን ክርክራችን 3 ነው ይሄን ነገር ነው የምናጠራው መስመር ለማስያዝ ሌላ ቦታ የምንሄድበት መንገድ የለም የመጀመሪያው ትራኩ በተባለበት ዋጋ ነው የተገዛው ወይ ሁለተኛ ትራኩ እንደተባለውም ኦክሽን ገብቶ ነበር አንድ የምናጠራው ነገር ምናልባት መሀሪም አለ እዚህ ይሄ ትራክ ከተገዛ በኋላ ተምር ያቀረበቻቸው ቅሬታዎች አሉ አንደኛ የተበላሸ ትራክ ነው ይሸጠልኝ ብላለች ይሄን ትራክ በቅርበት የምታውቁ ሰዎች እናንተ ምስት አስተያየት ይኖራል ሁለተኛ ወቅቱ ተምር ትራኩን የገዛችበት ወቅት ፍራው ላይ የሸጠላት ፕራይስ አለ አሁን በፍሪ ማርኬት ኢኮኖሚ ወይም ደግሞ በነፃ ማርኬት ገበያ ውስጥ እየኖርክ በ100 ብር ገዝተህ 1000 ብር መሸጥ መብቱ ነው ማንም አይከለክልም ነገር ግን እኛ እንድንወያይበት ያደረገ ነገር ምንድነው ፍራኦል የተናገረው ንግግር እውነት ነው ወይስ ውሸት ነው በፍሪ ማርኬት ኢኮኖሚ መሆኑ አይደለም አንዳንዶቻችሁ ይሄ ያለንበት ሀገር እኮ ፍሪ ማርኬት ኢኮኖሚ ነው ምናምን ትላላችሁ እሱ ጠፍቶን አይደለም ነገር ግን እኔ አንድ ሰው አውቆኝ ሄድ ያውቃለሁ ብሎ ኦኬ እኔ ስላወቃችሁኝ ብቻ 100 ብር የገዛሁትን ነገር ለእናንተ ስለሆነ ብዬ ነው ብዬ 1000 ብር ብገዛ እና ለሱ ለጋዥ ደግሞ አይ የሸጥኩልን ዕቃ እኮ 990 ብር ነው የገዛሁት ብዬ ብናገር ፐብሊክ ሪከርድ የሆነ ነገር ቢኖር ፋይንድ አውት አደረኩኝ ብሎ ገዢ ቢመጣ እኔ ጥፋተኛ ነኝ ወይም ደግሞ እኔ አታላይ ነኝ ማለት ነው በሌላ አባባል ስለዚህ ይሄ ከፍሪ ማርኬት ኢኮኖሚ ጋር ምንም የሚያገናኘው ነገር የለም ምን ማለት ነው ተምር ፍራኦልን ሶሻል ሚዲያ ላይ ስላወቅኩት የተቸገሩ የተለያዩ ሰዎችን ስለሚረዳ ስለማቅ አምኜው ስለ ቢዝነሱ ምንም አላውቅም 167,000 ነው የገዛሁት በነዮኒና በሌሎች ጣልቃ ገብነት ርብርብ ተቀንሶላት 152,000 ብር ሸጬላታለሁ የገዛሁት በዚህ ነበር እንደውም ከስሬ ነው የሸጥኩት ብሏል ስለዚህ የምናጠራው እነዚህ ነገሮች ነው ማለት ነው
እውነት የተባኳል 150 ኦኬ 150 በቁጥር 1 2 150 እሺ ችግር የለውም። ስለዚህ አሁን እኛ የምናጠራው መስመር ራስ ይዝብዬ ነው። እሺ ታምር የምትናገሪው ንግግር ካለ ለአንቺ 8 ደቂቃ ልስጥሽ። በተቻለ መጠን በቋንቋ ታውሪና ወደ ሌሎች ወንድሞች ይሄዳል። ኦኬ ቴዲ ቦይ ይኸውልሽ ቴምር ይኸው ስሜታዊ እንዳትሆኚ ነገር እናታበላሽ። ኦኬ ስነ ስርዓት አድርገሽ አውሪ። ሚዩት ነሽ አሁን ትሰሚያለሽ። ኦኬ እኔ ስሜታዊ ያልሆንም አንደኛ ህዝቡም አንተም ቴዲ እንድጠይቁልኝ የምፈልገው የመጀመሪያ ዶክሜንት የሰጠኛል ቴዲ ላንተ የላኩልክ እዛ ዶክሜንት ላይ ኦነር ማን ነው የሚለው እሱን አሁን አንተ ንገርልኝ ለህዝቡ። ለኔ እሱ የሚለው አሁን ማርቲን ነው የሚለው አይደለም። ሰጠኝ ዶክሜንት ላይ ለኔ ገዛው ብሎ ሰጠኝ ዶክሜንት ላይ እንደዛ አይደለም የሚለው ኦነሩ ሌላ ነው። እኔ በዶክሜንት ነው በወሬ ምናምን አይደለም፣ በዶክሜንት እሱን አንብብላቸው ማለት እሱ ባወራው እኔም ደግሞ መረጃ እጄ ላይ የተሰጠኝ በሰዓቱ ሲሸጥልኝ የሰጠኝ መረጃ ስላለ እኔ ለቴዲ ስለላኩለት እዛ ጋር መጭበርበር የተጀመረው እዛም ጋር ነው። ያ ዶክሜንት የገዛውበት ካምፓኒ ታይትል ብሎ የሰጠኝ ሌላ ካምፓኒ ነው። ይሄ ማርቲን ትሬር የሚባለው አይደለም፣ ሌላ ነው። ገባህ? አንድ እሱ ሲቀጥል ትራኩን ለጓደኛው ለማን ነው ስራፋኤል የሚባለው እሱ ጋር አንድ ቢልዲንግ ላይ ለሚኖሩት ልጅ በ130,000 እንደገዛው ነግሮት ባንክ ሄደው ባንክ ላይ ልጁ ዲፖዚት የሚያደርገው ብር ላይ አንሶበት በዛ የተነሳ ተጣልተው ነው የተለያዩት። ባንክ ራሱ አስይዞ ነበር የገዛው ትራኩን። እሱ አንድ አለ። ሲቀጥል ደግሞ ሌላ ነገር ምንድነው 150,000 እኔ ሪሲት አለኝ 150,000 መጀመሪያ ሊሸጥልኝ የነበረው 167,500 ምናምን ዶላር ነበር ገዛው ብሎ እዚህ ቤት ራሱ ሲናገር ሰምታል ቴዲ። አሁን 152,000 ይላል። በፊት ግን ሲል የነበረው አንተ ቤት ራሱ 167,500 ነው። ለሷ 19,000 ዶላር ከስሬ ነው የሸጥኩላት ብሎ ተናግሯል። ያ አይደለም እሱ አንድ ራሱ ውሸት እንደሆነ። ሲቀጥል ደግሞ ሌላ ምንድነው አሁን እዚህ ስልክ ቁጥር ሰጥቷል ደውሉ ምናምን ይላል። እሱ ስልክ ቁጥር ላይ ብትደውል አንደኛ ይሄ ትልቅ ካምፓኒ ነው። ማርቲን የሚባለው ካምፓኒ በጣም ትልቅ አሜሪካን ሀገር የተለያዩ ስቴቶች ላይ ትልልቅ እንትን ያለው ካምፓኒ ነው። ይሄ ካምፓኒ ዳይሬክት ፎን ኮል ስትደውል ቀጥታ የራሱ ማስታወቂያ ይኖረዋል። እዚህ ጋር ዝም ብሎ ነው የሚጠራው። የማይነሳ የሆነ ካምፓኒ ስልክ ቁጥር ነው የሰጠን ብዬ ነው የማስበው። አሁን እዚህ ጋር ህዝቡን ለማሳመን የተጠቀመበት ሲስተም ነው። አንደኛ እዚህ ህዝቡን በቃ ቴምር እኔ እንደዚህ ጎማ 10 ጎማ ቀይሬላት አስዌር እኔ አልዋሽም እናቴን የምወዳትን ይንሳኝ የበሰበሰ ጎማ እላው ላይ ያለ ሰጥቶኝ በ3 ወሩ ነው ጎማ የቀየርኩት። እኔ በ3 ወሩ ሁሉንም ጎማ ቀይሬያለሁ ወደ 7,000 ዶላር አውጥቼ። ያን ሁሉ ሂሳብ ያን ሁሉ ኪሳራ እኮ ሳላነሳ እኮ ነው እኔ የከሰርኩትማ ኦልሞስት ለትራኩ ማለት ነው ወደ 200,000 ዶላር ነው እኔ እኮ ያወጣሁት። ላይክ ከ30,000 በላይ ለሰርቪስ በየጊዜው በየቦታው እየቆመብኝ አንድ ጊዜ የሆነ ካምፓኒ እዚህ ልጁ እንደውም እየሰማኝ ሊሆን ይችላል 6,000 የሆነ ጫካ ውስጥ ቆሞብኝ በጣም ሩቅ ቦታ ጫካ ስለሆነ በረሃ ስለሆነ 6,000 ዶላር ከፍዬ ተውድ አስደርጋለሁ። በገዛሁት በ3 ወሩ የላኩልክ የተለያዩ ላይቶች አሉ አሳይቻለሁ። ልክ ይላል በውስጥ ላንተ እንደዚህ አይነት ላይቶች ነበር የሚያበራው ትራኩ። በጣም ችግር ያለበት ትራክ ሳላስፈትሽ ነው የገዛሁት። አሁን ህዝቡ እንዳቅም ፈልገው እሱ አሁን እየተከራከረ ያለው ቴምር እንደ ገዥ መታ ገዛችኝ ነው የሚለው። እንደ ገዥ ከገዛሁት ትራኩን አስፈትሼ ትራኩን ነድቼ ይሄዳል አይሄድምን ሞተሩ ይሰራል አይሰራምን አይቼ ነበር መግዛት የነበረብኝ። አይደለም እንደቆመ የማይሄድ ሞተሩ የተነቀለ ትራክም ቢሆን አምኜው በዚህ ዋጋ ነው የገዛሁት 10,000 ዶላር ቀንስልሻለሁ ሲለኝ ራሱ ተው አትቀንስልኝ እኔ ትራኩን ማኔጅ አደርግልሻለሁ ስላለኝ ነው የገዛሁት። ከመጀመሪያው ኢትዮጵያ ልሄድ ነው ስለው ችግር የለውም እኔ ትምህርት ቤት ስላለኝ ለሁለት ድራይቨሮች 24 አወር ራን እንዲሆንልሽ shift ድራይቨር አሰጥልሻለሁ በወር 30,000 ዶላር ታገኛለሽ። እኔ እንደነዚህ አይነት ጠንካራ ሴቶች እንደውም ማበረታታት ደስ ይለኛል። ኤኒ ታይም በፈለግሽ ሰዓት ደውይልኝ አግዝሻለሁ። ትራኩንም ከኔ ትወስጃለሽ አዲስ ጥሬ የሆነ ትራክ አለኝ ደንጎሬ ብሎ ነው የሸጠልኝ። ኢትዮጵያ ከሄድኩ በኋላ ግን 5 ወር ራሱ ትራኩን እያሰራ 5 ወር ራሱን አሁን የምጠይቀው የ5 ወር የትራኩን የሰራበትን ብር ራሱን ይሰጠኝ ይፈልጋለሁ። ኖቬምበር ላይ ነው ያስረከበኝ። እኔ የከፈልኩት ጁላይ ነው። እንትኑን ማየት ትችላላችሁ። መኪና ያስረከበብኝን ቀን ኖቬምበር ማለት ከ5 ወር በኋላ 5 ወር ማለት ነው። ከጁላይ ጀምረክ ስትቆጥር ስልኩን አጥፍቶ ጠፍቶ በመሀል ትራኩን ሊሸጥ እያስማማ በ5 ወሩ ኖቬምበር ላይ ነው የሰጠኝ። አሁን የማይመስል ነገር ይሄን ያክል ጎማ ቀይሬላት ልክ ንጹህ ጥሩ ሰው ምናምን ለኔ ፌቨር እንደሰራልኝ እያደረገ ህዝቡን ብሬንዋሽ እያደረገው ነው። እኔ ያለ ምንም ጥሩ ሰው ከሆነ የፍራኦል ቴቻን ስም ላጠፋ አልመጣም። በምንም ተአምር ሰዎችን በውሸት መክሰስ አልፈልግም። ነፍሴ ትጸየፋለች እንደዚህ በውሸት ሰዎችን መክሰስ፣ የሰው ስም ማጥፋት። ጥሩ ባለውለታዬ ከሆነ አመስግኘው ነው መዞር ማለት የምፈልገው። እንደው በደሉ ትንሽ እንኳን ቢሆን ትቼ ሄድ ነበር። በደሉ ትልቅ ነው ለኔ በህይወቴ። እኔ ብዙ ነገሮችን ምዝረ ብሎኛለሁ። እኔ የሥራ ሞራሌን ራሱ ገሎታል ፍራኦል ቴቻ። አሁን እኔ ስራ የመስራት ራሱ ፍላጎት የለኝም። አመናችሁም አላመናችሁም እኔ 18 20 ሰዓት የምሰራ ልጅ አሁን ከቤት ወጥቼ ስራ መስራት ራሱ አስጠልቶኛል። ሞራሌም ጭምር ነው የተጎዳው። 8 ዓመት ለፍተክ የሆነ ስራ ሰራለሁ ብለክ እንደ ሴት 8 ዓመት ፕላንክ አፈር ደሜ ሲበላ
ሞራልክ የሚነካ ለዚህ ነው እንደ የለፋሁት ምናምን ሁሉ ብለህ ለካ መሀል ላይ የሚያቋርጥ ነገር አለ። መሀል ላይ መሰናክሎች አሉ። ሰው ተስፋ ሁሉ አስቆርጦኛል። ፍራኦል ኢቴቻ እንደ ሴት ብዙ ነገር ህይወቴን አበላሽቷል። እንደ ሴት ስራ ራሱ ነው የመስራት ፍላጎት የለም። አንደኛ በትራኩ አክሲደንት ደረሰብኝ፣ ተሳቀቅኩ። በቃ ወደ ትራክ ቢዝነስ ራሱ አሁን ደውለው እኔ ትራክ እንስጥ ሲሉኝ እባካችሁ ተውኝ ነው የምላቸው። በቃ ብትገሉኝ ነው የሚሻለው ለትራክ ድራይቨር ሁኚ ከምትሉኝ ነው የምለው። በዚህ ይሄን ያክል እኔ ሞራሌ ሁሉ አፈር ደሜ እንዲበላ ጎርቶኛል። ስለዚህ አንተ የምትለው ትራኩ ቴዲ እኔ በእናት ከአምላክ ሴት እናት አለችክ። ይሄንን አውሶ የመጣውን ሪሲት እስከ ጥግ ድረስ ሄደህ እንድትረዳኝ ነው የምፈልገው እንደ አንድ ኢትዮጵያዊ ሴት እህት። ይሄ ድራማ አለበት። እስከ ዛሬ ለምን ቆየ? ምን እየሰራ ነው? ህግ ስለያዘው አለ። አሁንም ህግ ይዞታል። ለምን አመጣው? መሀል ላይ እየተሰራች የነበረች ድራማ አለች። ስም ለማጽዳት ነው የተመጣው እዚህ ጋር። በምንም ተአምር የኔ እውነት ተሸፍኖ ይሄ ሁሉ ህዝብ ኢትዮጵያኖች ተሸውደው ህዝብ የሚጠራ ስም የለም። በቃ እኔ ላይ ድራማ ሰርተሃል። ትራኩን የገዛበት በጣም በችብ ነው። አሁን ደግሞ እዚህ መጥተህ ሌላ ድራማ ተደብቀ ከቆየ በኋላ እንደገና እንደዚህ ስልክ ደውሉ ምናምን። የሚደወል ስልክ የለም፣ ቢደወልም አይሰራም። እኔ እንደተናገረ ደውያለሁ። ይጠራል፣ የሚያነሳው ሰው የለም። ሲጀመር የራሱን የቻለ ማስታወቂያ ይኖረዋል። እንደዚህ ትልቅ ካምፓኒ ይሄ ዳይሬክት ነው። ቀጥታ እንደ ኖርማል እንደኔ ፐርሰናል ስልክ ይጠራል። የራሳቸው ማስታወቂያ ቅድሚያ አስገብተው ነው ከስተመር ሰርቪስ ላይ ሆልድ አድርገው ምናምን ነው ቀጥታ ወደዛ የሚያስተላልፍ። ይሄ የለም፣ ቀጥታ ነው የሚጠራው። እስከ መጨረሻው እንድትይዙልኝ እፈልጋለሁ። እልክ እዚህ ቤት ገብቶ አንድ ጂኒ የሚባል ሰውዬ የታርጋ እሱ ነው የከፈለው ብሏል። ብሉ ናይል ካምፓኒ ነው የታርጋ ራሱ ራሴ ከፍዬ እሱ እንደከፈለ አድርጎ እዚህ ቤት መጥቶ ዋሽቶ ሄዷል። 147 ሺህ ነው የገዛው ብሏል። እሱም ውሸት ነው። ተደዋውለን ተነጋግረናል ከሰውየው ጋር። መተህ ይሄን ነገር ማጽዳት አለብህ። እዛ ጋር ገብተህ ለ10 ሺህ ሰው ዋሽተሃል። ያንን እናንተ ወስዳችሁ ለሱ እንደከፈለው አድርገህ ከኔ ኪስ ወስዳችሁ እሱ እንደከፈለው አድርገህ መተህ አውርተሃል ብያለሁ። ይሄ የሚባለው ነገር በሙሉ እዚህ ጋር ለኔ ማለት ነው አንድ እውነት የለውም። ሁሉም ውሸት ነው። አሁንም እዚህ ጋር ሌላ 100 ትራክ 10 ትራኮች ምናምን እየተባለ ስለ ራስ መወራት አያስፈልግም። እና ቴዲ መጨረሻ ላይ እኔ የምነግርህ እባክህ እስከ መጨረሻው ይሄንን ካምፓኒ በአንተ ፊት ነው እሱ የተናገረው ሪካርድ አለ። ካምፓኒው እንደዚህ አይነት ፌክ በሰራተኞች ውስጥ ለውስጥ የሚሰሩ ሊኖሮች ይችላሉ። በብር በምናምን እስከ ጥግ ድረስ ሄድበታለሁ። እውነቱ እንዲወጣ እንድታግዙኝ ይፈልጋሉ። ዛሬ መጨረሻ ቀን መሆን የለበትም። ሪሲቱ መጣራት አለበት። ኦፕሽን ማለት ጨረታ መኪና ስትገዛ ሙሉ ብሩ ስታስገባ ነው ሪሲት የሚሰጥ። ትራኩ ራሱ ከግቢ ይዘህ የምትወጣ ወንጀል እኮ ነው። ኢትዮጵያ እኮ አይደለም ይሄ። እንዴት ነው ፌክ ሪሲት ምን ለማድረግ ነው ፌክ ሪሲት የማቀርበው እኔ? this is ወንጀል እኮ ነው። አሁን እኔ ሪከርድ እያደረኩት ነው። ፌክ ነው ሪሲቱ ተብሎ ራሱ መነሳቱ ለኔ በጣም ጥሩ ነው። ቴንክ ዩ ሪሲቱ ፌክ ነው መባሉ በጣም ለኔ በጣም አሪፍ ነው። ምክንያቱም ያቀረብኩት ሪሲት ራሱ ዲናይ ነው የተደረገው ማለት ነው። አካውንት ባሳይ ደግሞ ይሄ ብር እያለ ለምንድን ነው ታዲያ ነፃ ማታረግላት ሊል ማለት ነው። አዲስ የተመረተ 00 መኪና ገዝተህ ችግር ስላለበት ሪኮል መኪኖቹ መመለስ። አሁን ቴስላ ሳይበር ትራኮቹን በሙሉ ታጥቷል ችግር ስላለበት ከተመረተ በኋላ። ቶዮታ አሁን የለቀቃቸው መኪኖች ችግር ስላለበት ታጥቷል። ይሄ መኪና ደግሞ የሰራ ነው። እኔ ከኦክሽን ነው የመጣሁት። ከ3 ወር በኋላ መኪናው አስቸገረኝ በራብኝ እና ምን እንዳርገ ምን ላግ እንኳን እኔ ሰው ሰራሹ አይደለም እግዚአብሔር የሰራው ፍጥረት ራሱ ይታመማል እኮ። መኪናው ከ3 ወር በኋላ እንዴ ላይፍ ታይም እኮ አይደለም ዋራንቲ የምሰጠው እኔ። መኪናዎች እኮ ሲገዙ ትራኮች 500 ሺህ ማይል ወይ ደግሞ 4 ዓመት ነው ዋራንቲ የሚሰጣቸው። ባምፐር ቱ ባምፐር ይባላል። ዋራንቲያቸውን ይጨርሳል እንዴ። ከ3 ወር በኋላ ስለተበላሸ ተጭበርብር ያለው ሂዝ ላይፍ። የሰው ልጅ እግዚአብሔር የፈጠረው ራሱ ይበላሻል። እንኳን እኔ ማለት ነው ተበላሸብኝና እንትን መሆን አለበት። ስለዚህ አንድ በፈለጋችሁት መልክ አርጋችሁ ይሄ ኢንቮይስ ልክ አይደለም ችግር አለበት። ቴዲም እንደዛ ነው ያልከው። ኢንቮይሱ ሳመጣላችሁ ኢንቮይስ ችግር አለበት። አሁን ደግሞ አይ ይሄው ዋይር ትራንስፈር ያደረኩበት ቢባል አይ የዚህ መኪና አይደለም ሌላ መኪና የገዛበት ነው የምትሉት። ምክንያቱም you guys just against ነው። ምንም አይነት ነገር ቢመጣላችሁ against ነው እንጂ ያደረጋችሁ ያላችሁ እውነታውን ለመረዳት አይደለም እየሄዳችሁ ያላችሁ። አንድ ጉግል ላይ ታይለር ማርቲን ለምሳሌ ሰው አዘጋጅቷል እዛ የሚናገርልን እንዴ አሜሪካ እኮ ነው። እናንተ እንዴት ነው የምታስቡት? this is አሜሪካ። አእምሯችንን ማሰራት አለን። ያ ማለት እኮ በጣም ፓወርፉል ነኝ ማለት ነው። በጣም ፓወርፉል እኮ ነው ያደርጋችሁ። ነጮች ትልቅ ካምፓኒ ላይ አስቀምጬ እንደዚህ ሲደወል እንደዚህ በሉ ምለው ጉግል አድርጋችሁ ታይለር ማርቲን የሚል ጉግል ጋር ገብታችሁ ደውላችሁ ይሄንን ቪን ነበር ቼክ አድርጉልን። አለቀ በቃ። ከእናንተ ነው የተገዛው እንዴ? በጣም እኮ እኔን እኮ አሜሪካ ኢትዮጵያ ላይ ማፊያ አድርጋችሁ አሜሪካ ላይ ማፊያ አድርጋችሁ ትችላላችሁ። በጣም እኮ ይሄ ማለት እኮ ዓለምን እየመራው ነው ማለት እኮ እና doesn't make sense። ቆየው የሷ ትራክ ነው የተገዛበት ቀን እዚህ ጋር አለ፣ ብሩ እዚህ ጋር አለ፣ ብሩ እዚህ ጋር አለ። ስንዘመው ቪን ነምበሩ እዚህ ጋር አለ። ገባ? ይኸውልህ እንዳለ ቪን የትራኩ ቪን ነምበር እዚህ ጋር አለ። ትራኩ ይኸውና የተገዛበት ብር ይኸውና መቼ እንደተገዛ አለ፣ ማን እንደገዛው አለ። ይኸውልህ ፍራኦል ኢቴቻ see I want see can you click on it? Okay, go back to the thing. እዛው click on the buttons there. No, you know what I mean እዚህ ላይ ግን ፊራ የላክልኝ የካምፓኒ ስም አንድ ወደ ኋላ ተመጣጣኝ ድሮፕ ዳውን ሜኑ አለ ወደዛ ጋር አንዴ ይኸውልህ ቴዲ እዚህ ላይ ፍራኦል ኢቴቻ ይላል እያለ ነው። ግን ይኸውልህ እዛኛው ላይ መጀመሪያ የላክልኝ ላይ ግን በካምፓኒ ስም እንደተገዛ ነው ያለው። ጃፍሮ ስኩል አሁን ይሄ አካውንት ላይ ገብቼ ነው ጨረታ የሚጨረትበት አካውንት ነው። ማን ነው ማሪ
ስለዚህ ትራኩ የእሷ ትራክ እዚህ ጋር ያለው ነው አይደለ? ይኸውና ፍራውሌት ይቻላል አካውንት ፍራውሌት ይቻላል። ከዛ በኋላ ዩዘር አይዲ ነምበሩ ነው 28345 ከዛ በኋላ ሳውዝ ሲቲ ይልና ቀኑ አለ 145000 ይላል ማለት ነው እዚህ ጋር። ኦኬ ዱ ሚ አ ፌቨር ጎ ዳውን እና ወደ ጎ ሴቲንግ ጋር ሄድ። ጎ ዳውን ወደ ላይ ኢሜል ማድረግ ያለው እንደዚህ ወደ ላይ ቼክ ወደ ላይ ጎ ክሊክ ዘ ሴቲንግ በተን ኦኬ ጎ ቱ ሂስትሪ ላይክ ሴልስ ሂስትሪ ሴልስ ሂስትሪ የት ነው የምትለው ላይቭ ኦክሽን ሃው ቱ ወርክ አፕል ሴልስ ሪፕሬዘንታቲቭ ምናምን ነው ሪሶርስ ምናምን ነው። ኦኬ ይኸውልህ አሁን እንችላለን። ቆይ ጋይስ እኔ ቴዲ ኢሜል ማድረግ ይችላል አይደል? ኢንኩል ኢሜል ማድረግ ትችላለህ ለቴዲ። ኦኬ ምንድነው የምታደርገው? ኮፒ አድርግና ኢሜል አድርገው። እኔ አሰራሩን ስለማውቀው ነው እንዴት አድርጎ እንደሚሰራ ይሰራ ብዙ አመት ስንሰራ የነበረው ስራ ኢሜል አድርግበት። ደን ከዛ በኋላ ቴዲ ሊክ አድርጎ ማን ነው እንደዚህ እያደረኩ ለምን እንትን አለው ላው ላይ አካውንቱ ላይ ዲፖዚት ስላለው ማንም ሰው መጠቀም አይችልም። እዚህ ጋር ስክሪንሾት አድርጌ ልላክለት እያየ ይኸውልህ ፍራው ይኸውልህ ምን መሰለህ አሁን እዚህ ጋር እኔ አይ ዶንት ኖ ዋይ እዚህ ደረጃ የደረስንበት ከስራ የሸጥከው መኪና ነው አይደል? አትረፈበታል መኪና አንተ እንደምትለው እኮ ከፍረህበታል አይደል እንዴ? በቃ ዛሴት ከከስራ የምትሸጥበት ቦታ ላይ እዚህ ደረጃ መድረስም አልነበረበትም። ያንዛ ለኪ ነው እንደውም ኮምፐንሴሽን ያስፈልጋል ስለከሰርክበት። እሺ አሁን ዮኒ ምንድነው የምትለው? ይኸውልህ አካውንት አላችሁ አካውንት ከፈት ሪሲት አላችሁ ሪሲት አመጣሁላችሁ። አሁን ልዘጋው ነው ላይቭ ዩ ጋይስ ምክንያቱም ስክሪንሾት አድርጌ ልላክላችሁ አልልክም። ይሄ ሪሲት አመጣሁ ኖ ይሄ አታክ ለማድረግ ተሰብስባችሁ የመጣችሁ ኖ ቴንክ ዩ ይሄ ጀስት ፐርሰናል አታኪንግ ነው እያደረጋችሁ ያላችሁት። እኔ አክብሬያችሁ እዚህ ቲክታክ ላይ መጥቼ እንትን ስላልኩ ነው እንዴ? ዘራ ያዕቆብ እንኳን ይኸውልህ እኔ የማይወደኝ ልጅ ነው እንትን እየተናገረ ነው። ለእኔ ጥሩ አመለካከት እንኳን የለውም። ግን ምንድን ነው ያለ አሰራሩን ስለማውቀው ላክልኝ አለ እንዴ። በጣም እኮ እንትን አላችሁ ተረባረባችሁ በጣም ማለት አይደለም። አንቺ ዝም በይ በእናትሽ አንቺ ዝም ብለሽ ቴዲ አሁን ይኸውልህ የአንተን ቤት አንተ ጋር ስለተናገረች መጣ አንተ ስለጠየቀኝ እሺ ብዬ ሪስፔክት ለማድረግ ሰው ሪስፔክት ለማድረግ ነው የመጣሁት። ሪሲት ታመጣላችሁ። ሪሲቱ ደውላችሁ አይ ሰው አስቀምጧል እዛ እና ይሄ ማለት ነጮችን ሁሉ እንደፈለኩ ማዘዝ እንደሚችል አድርጋችሁ ነው። ይሄ ወንጀል ነው ሲጀመር ዲስ ክሪሚናል። አንድ ሁለተኛ ልናገርና ጨርሳለሁ። ከዛ ሁለተኛ በቀደም ኢንቮይስ ይምጣ ሲባል ኦኬ ሄጄ ኢሜሉን ሁሉ ላኩልህ። ኢሜል እንደተላከልኝ ላኩልህ። አይ ይሄ እንትኑ ልክ አይደለም ኢንቮይስ። እሺ አካውንት ላይ ገብታ አካውንት ላይ ገብቻ አሳየኋችሁ። እሺ ከዚህ በላይ ምንድን ነው የምትፈልጉት እናንተ? ፍራውልን ለመጣል ነው አይደል? ስብስባችሁ እኔ የምወቅሰው አይደለም። የ$4 ሚሊዮን መኪና ኔክስት ይር ላይ ገዝቼ ነዳለሁ። ቻው እሱ ብቻ ነው አንተን አታክ ለማድረግ እኛ ነው አንደኛ ነገር ይኸውልህ ለመጣል አይደለም ማንም ለመጣል ምናምን የምትለው አሁን ነው ለመጣል ምናምን የሚባል ነገር ይኸውልህ አንድ ጊዜ ዮናስ አንድ ጊዜ እሱ አይደለም ፖይንቱ አንድ ጊዜ ትራኩ የተደረገበት ያሲዘ ነጥቡ ይኸውልህ ይሄ ሳያሳይህ የነበረው እንዳለ ሲስተም ገብቶ $5000 አሲዘህ ገብቶሃል። አሲዘህ የሚከፍትልህ አፕ ነው። ኦክሽኑ ላይ ሬጂስተር ስትሆን ገብቶሃል። 5000 ከከፈልክ በኋላ ቅድም ነግሬሃለሁ። እነሱ አይናገሩም። እዛ ኦክሽን ላይ ይኸውልህ የእነሱ ኦክሽን ላይ ሬጂስተር ለመሆን $5000 መጀመሪያ ይጠይቃሉ ብያለሁ። ወይ በክሬዲት ካርድ ትከፍላለህ ወይ በዴቢት ካርድ ትከፍላለህ መጀመሪያ ኦክሽኑ ላይ ጆይንት ለማድረግ። ከዛ በኋላ እንዳለ ኦክሽን ላይ የሚያወጡትን መኪኖች አይነት ዝርዝር በሙሉ ያመጣልሃል። ከዛ በኋላ በሲስተም ላይ ያየህ የምትፈልገው ነገር ትመርጥና ከዛ በቦታው ላይ ሄደህ ማስፈታሽ ካለብህ አስፈትሻለህ። አስቀድመህ ቼክ ማድረግ ካለብህ ራስህ ቼክ ታደርጋለህ። አሁን $5000 ሳትከፍል አይከፍትልህም። $5000 ስትከፍል ግን የሚከፍትልህን ሲስተም ያሳየህ። ያዝልኝ። አንደኛ ነገር። ሁለተኛ ነገር ምን አለ መሰለህ? አንደኛ ነገር ቴምር ያለችው ነገር ማለት ውሸቱን ደግሞ ውሸት እንበል እውነቱን ደግሞ እውነት እንበል። ቴምር መኪናውን 3 ወር ነው 4 ወር 5 ወር ሰርቶበታል አለችው። ሊሰራበት አይችልም። ይሄ ውሸት ነው። ወጥቷል። መኪናው በተለይ ሬጂስተር ካልተደረገ ታርጋ ከሌለው ካምፓኒ ካልለጠፈ ሊሰራበት አይችልም። ቴምር ሄዳ ስታየው ግን ያ መኪና ታርጋ አውጥቶ ካምፓኒ ተለጥፎበት ከሆነ ግን ሊሰራበትም ይችላል። ስለዚህ ያልተለጠፈ መኪና ከሆነ ግን አልሰራበትም። ይሄ ስህተት ነው። ቴምር መታረም አለብሽ። ታርጋ ነበር ታርጋስ ነው ያወጣልኝ። አይዚ ነገር እሱ ጋር እስከነ ታርጋው ነው የሰጠኝ። ኦኬ ታርጋ ይኸውልሽ ታርጋ ወጥቶ ካምፓኒ ለጥፎ ከቆየ ሰርቶበትም ሊሆን ይችላል። ካልለጠፈ ግን ሊሰራበት አይችልም። ይሄ መታረም አለበት። ሁለተኛ ኦነር እንትኑ ማኑዋል ላይ ያሳያል እኮ ምን ያህል ኦነር አርጎበት ቢሆን ኖሮ ያኔ ይታይ ነበር ያወጣበት ቀን ላይሰንስ። አንድ ደቂቃ ታብራራዋለህ። ከዛ ይኸውልህ እዚህ ጋር ያዝልኝ። ምን አለ መሰለህ ሙሉ ሂሳብ ስላልከፈለች ልለቀው አልቻልኩም ትራኩን። እኔ ሙሉ ሂሳብ ከፍዬ ነው ትራኩን የለቀቁት ኦክሽኖቹ አይደል? ኦኬ ጥሩ። እኛ የምንፈልገው ባንክ አካውንቱን እንዲያሳይ አይደለም። ሙሉ ሂሳብ የከፈለበትን ከኦክሽን ሲያስወጣው የሰጡት ፔሮል እሱን ያሳየን።
ሙሉ ሂሳብ ከፍሎ የለቀቁለትን ራስህ ከቴዲ አጣርተክ ትክክል እንዳልሆነ ቅድም እገጁም ላይ የተለያዩ 3-4 ቦታዎች ላይ ጠቅሰክ እገጁም ስም ላይ ነምበሩም ላይ አጠቃላይ ወደ 4 ቦታዎች ላይ ስህተት ነው ኤክስ ነው ይሄ ትክክለኛ መረጃ አይደለም ተብያለሁ ብላል። አንድ እሱ። ሁለተኛ እሱ ሲያሳይ ሪሲት ማን ነው ኦንላይን ላይ ገብቶ እያሳየን በነበረበት ሰዓት ይደበቅ ነበር። እዛ ላይ ሲደበቅ የነበረው ምን ላይ ነበር እያሳየን የነበረው? ምን ያክል እርግጠኛ ናችሁ? እሱ አሁን ያንቺን ትራክ ብቻ እንጂ ሌሎቹን አላሳይሽም ይላል። እኔ ሌሎቹን እሱ እኛ ብናይም ባናይም አለኝ እያለ ያወራል አይደል? እንደውም የገዛቸውን የትራክ ብዛቶች ህዝቡ ቢያይለት አሪፍ ነው። ሲደበቅ ነበር። ያንን ለምንድን ነው ሲያደርግ የነበረው? ገብቶሃል ቴዲ? ሲቀጥል አሁንም ቢሆን እኔ ማለት ነው ይሄ እየተደወለ ቀድም እዚህ ክሬዲት ካርድ ክፍያ ላይ 5000 ይላል። ክሬዲት ካርድ ነው የሚለው። ክሬዲት ባላንስ ወይ ምናምን አይደለም። ክሬዲት ካርድ ማለት ክሬዲት ካርድ ነው። ሌላ ትርጉም ልታመጣለት አትችልም። ክሬዲት ካርድ እና ክሬዲት ይለያያል። ዲፖዚት አይደለም የሚለው 5000 በክሬዲት ካርድ መክፈል አይቻልም ብለዋል። ቅድም እኔ አንተ ላይቭ ላይ ሆኜ የሆኑ ሰዎች ደውለውላቸው እየሰማሁኝ ነበር። እኛ ክሬዲት ካርድ አንቀበልም፣ የክሬዲት ካርድ ፔመንት አንቀበልም ብለው ነው የዘጉት። እሱ ክሬዲት ካርድ እና ክሬዲት ባላንስ ይለያያል። አንድ እሱ ሲቀጥል ቴዲ ይሄ ጉዳይ አሁን ሌሎችም እዚህ በፖለቲካ ጸብ ምናምን ያላቸውም እኔ የከሌ ጥላቻ አለብኝ ምናምን እኔን ዘር ያቆም እኔን ስትሰድብ ነው እንጂ የምትውለው እንትናን ስትሰድብ ፍራውለት የቻን ታይተህ ከሰምተህ የማታውቅም እጠላዋለሁ በሚል ግን በውስጥ ተነጋግረህ መጥተህ ከዚህ እኔ ጋር ለማጥቃት በፖለቲካ ልዩነት ስላለን እሱን ያው የሚታዘብ ይታዘባል። እሱ ነገር ቢስተካከል እንደገና አንድ ቀን ይዘግ ይሄ ላይቭ ላይ ዝም ብሎ በውዥንብር አይደለም፣ በደንብ መጥራት አለበት። እኔ ነብራስካ ድረስ ሄጄ ባለቤት እስከሆንኩ ድረስ ታይትል ሄጄ ፍላይት አድርጌ ለወይርም ይዤ ቢሆን ማለት ነው እጠይቃለሁ። ካምፓኒ በዚህ ዋጋ እንዳልተገዛ እኔ 100% እርግጠኛ ነኝ። ይሄ 145 ምናምን እየተባለ የሚያሳዩት ስክሪንሻት እና የራሳቸው ቪዲዮ ስልካቸው ላይ ያሳዩት ነው። ቅድም ለምንድን ነው ሲደብቅ የነበረው? ፍራውል ቴቻ ፓስዋርድ አለ። ፓስዋርዱን ካስገባ በኋላ ከዛ በኋላ ማሳየት ነበረበት። አሁንም ቢሆን ለአንዴና ለመጨረሻ ጊዜ ቴዲ ካምፓኒው ጋር ተሄዶ በስነ ስርዓት በሎየር የሚጀም ቢሆን እንዲጣራ ፈልጋለሁ። ይሄ ዝም ብሎ በውስጥ ተነጋግሮ መጥቶ ድራማ ሰርቶ የፍራውልን ስም አጥርቶ መሄድ አይቻልም። እኔ እርግጠኛ ስለሆንኩ ነው። $130,000 ተገዝቷል ተብሎ ባንክ ድረስ ይዞት የሄደ የራሱ ጓደኛ እንዲመጣ እፈልጋለሁ ብያለሁ። በተደጋጋሚ ስሙን እየጠራው ነው። ስራፌል ይባላል። ባንኳን አናግሯት 130,000 ነው ዋጋው፣ ይሄንን ዲፖዚት አድርግና ውሰር ሲለው በመሀል ለኔ ከሸጠልኝ በኋላ በዲፖዚት ተጣልተው ነው የተለያዩት። ለሌላ ሰው ባለፈም ተናግሬያለሁ። አንድ እንትን ላለ ቦስተን ላለ ሰው ሊሸጥለት ብሎ በ147,000 ሰውየው የራሱን ጓደኛ ፍቃዱ የሚባለውን አናግሮት እኔ ስለ ዋጋ ራስ ቆስን ብሎ ዘወር ሲል ሲያጣራ ትራኩ በዚህ ዋጋ እንዳልተገዛ በጣም ከዚህ በቅናሽ እንደተገዛ ሲያረጋግጥ ሰውየው ሳይገዛው ሄዷል። እነዚህ መጣራልክ ሰዎች የራሱ የቅርብ ጓደኞቹ አጠገቡት የሚበሉት የሚጠጡት ዱባይ ድረስ አብረው ቫኬሽን የሄዱ ሰዎች ናቸው። እነዚህ መጣራልክ ሰዎች ማለት ነው። ስለዚህ እንዲጣራ የምፈልገው ነገር አለ። አሁንም ቢሆን 152,000 አልተሸጠም፣ ትራኩ አልተገዛም። 100% እርግጠኛ ነኝ። አንድ የመጨረሻ ህዝቡንም ክሊር የሆነ ነገር ኢንቮይሱም የመጭበርበር ነገር አንተ ራስህ ቅድም ገና ከመግቢያው ላይ ትክክል እንዳልሆነ ብዙ ነገሮች ስህተት እንዳሉበት እዚህ ጋር በሲስተም ውስጥ አስገብተህ እንዳገኘህ ተናግራል። እሱ መሆን የለበትም ነው። አንዴና ለመጨረሻ ጊዜ ለህዝብ ክሊር መሆን አለበት። የተለያዩ እነማን ነው ስማቸው አውግቸው ራሱ ላውጋው ነው የሚባለው ሰው እየመጥቶ እኮ ሲናገር አፋፉን ብሎት እነ ሙሌ ይወርዷል። እንደዚህ አይነት ነገሮች በደንብ መጣራት አለባቸው። አሁንም ሌላ ነገር ተነግሮ ልክ ውሸት እንደተደረገበት አድርጎ ነው የወረደው። አንድ ውሸት የለውም። ትራኩን በዚህ ዋጋ አልተገዛም። 152,000 አልተገዛም። በቃ ይሄ እንዲረጋገጥልኝ ነው የምፈልገው። ቴንክ ዩ። እኔ ግን አንድ ነገር ልበል እዚህ ጋር ከመውጣቴ በፊት ይቀርሻል። አንድ ነገር ምለው ማንም ሰው ዶክመንት አምጥቶ እዚህ ጋር ሲናገር አሜሪካን ሀገር ነው፣ እቃቃ ሀገር አይደለም። ፌክ ነው እየተባለ የሚባለው ነገር አፕራምሹ የሚያስጠይቅ ጉዳይ። ማንም የፌክ አካውንት አውጥቶ ወይም የፌክ ነገር አውጥቶ ቢያሳይ እዚህ ሀገር መክሰስ ትችላለህ። እንዲያርጎ ነው የሸጠልኝ እንዲህ ያረገኝ ተብሎ መክሰስ የሚቻልበት ሀገር ነው። ስለዚህ እኔ የሚወጣው ዶክመንት ሁላ ፌክ ነው የሚባል ነው የምሰማው። ምንም አምጥተህ ብታወጣ ፌክ ነው እየተባለ ነው እየሰማሁ ነው። ይሄ ነው ማሪ አንድ ስታወራ የነበረው አንተ ነህ። ዊጋቹ አላወራንም እኮ እኛ ምንም መች ተነፈስ። ስለዚህ እያልኩ ያለው ምንድን ነው ፍራውል ድርጅት ያለው ሰውዬ መጥቶ እዚህ ጋር ፌክ አካውንት እያሳየ ፌክ እንትን እያሳየ ለአንድ ትራክ ብሎ እንትን የሚያደርገው ነገር ህይወቱን አደጋ ላይ የሚጥለው ነገር እኔ ራሱ እየገረመኝ ማናችንም ነው እዚህ ሀገር ላይ ባለን አንተ ሀገር ላይ ባለው ፌክ ዶክመንት እየመጣ እንዲያሳየ በፊት ለፊት የምትጠየቅበትን ነገር እንዴት ታደርገዋለህ ነው። ሁለተኛ ያልነው ደግሞ ምንድነው ዮኒ ቶሮንቶ call them it's easy ደውለሃል፣ ኃላፊነት ተሰጥቷል። ደውልና ይሄንን ነገር ኢንቮይሱን ሙሉን ይሰጡሃል። ይዘናና ገላግለን ሲምፕል ዘ ናና ገላግለን ነገ ይዘና ዶክመንቱን ይሰጡሃል። ሁሉን ነገር ነግራቸዋል። በዛ መሰረት ያመጡልሃል። ለምንድን ነው ይሄንን ሶሉሽን የማይሆነው? ከዛ ውጭ እኮ ጉንጭ አልፋ ነው የሚሆነው ንግግሩ። አሁን እሱ በሌለበት እሷ በሌለችበት አሁን ቢደረግ አዳላ ይባላል። እሱ በሌለበት ሲነገር ግን ችግር የለውም። እንደዚህ አይነት ፌር አይደለም።
ማንም ሰው እዚህ ጋር እንዲጎዳ አንፈልግም። እኛ ይኸውልህ እዚህ ጋር የተጠራነው እኮ ገለልተኛ ሀሳብ እንድንሰጥ ነው አይደል እንዴ? የመሰለን አስተያየት ግን አንድና አንድ እውነታ there is a paper there is a procedure አለ። ማንኛውም ነገር የሚሰራበት እኛ አይደለም የፈጠርነው። ማናችንም መኪና ስንገዛ እርግጠኛ ነኝ 5-6 ፔፐር ነው ይዘን የምንወጣው።